ሰውም ተንኮለኛ ነው። ያንዱን ማግኘት አንዱ አይወድም። እውነት ለመናገር ከሆነ ዶሮ ስታረቡ ከጎን ወዳጅ ዘመድ ወይም ጎረቤት ሊሆን ይችላል። ሸለምጥ ማጣረል የሚያረባው ወይ ጉድ! ድንግልናሽን ያጣሽው በስንት ዓመትሽ ነው? 14 እንዴ አንቺ በ14 ዓመት አይደለም ድንግልና የፊት ጥርስ ይወልቃል እንዴ? ወይ ጉድ! እየፈሱ ተቸግረዋል። በቀን ስንት ጊዜ ትፈሳላችሁ እንዴ? የእናንተ ፈስ ለጤናችሁ ምን ሊናገር ይችላል? በተለይ እቺ ምትሏ ኧረ ወይ ጉድ! ስራ አንቺም እኔም እሱም እንስራ። ዳንስ ነው ስፖርት ነው ስፖርት። የስምንተኛው ሺህ መገለጫ ወጣቶች መካሪ ሲያጡ ወንድ ልጅ ሱሪውን ዝቅ አድርጎ ፍንክቱን እያሳየ ሲሄድ የስኳር አባትና የስኳር እናት ሹገር ዳዲ እና ማሚ ማለት ነው ሁሉም እንደየእድሜውና እንደየስርዓቱ መሆን ሲያቅተው ወይ ጉድ! የትልቅ ጡት ባለቤት እንደመሆኔ የሚያሳስበኝ ነገር ምን እንደሆነ ታውቃላችሁ? ምን አገባንኛ? ወይ በልጥፍ ይመችሻል። ልጥፍ እንደ በፍላት ከሆነ ከኔ ጋር እንቀያየር። ወይ ጉድ! ትዳራችንን ይዘን አብረን መኖር ነው ፈልገው። ወንድ ልጅና ሽሮ በሰል ሲል ነው ጥሩ ይባላል። ወይ ጉድ! Primary economic activity focus directly on the extraction of resources from the environment. ቦንዳ ባሉት የሞያሌ ቦንዳ ራሱ ከተናጋሪ ውጪ ፍቼ የሌለው እንግሊዘኛ እኮ ነው። ወይ ጉድ! Please like and share, subscribe my YouTube channel. ባክ ወይም ባክ ምን ነው? አራሶ ተጨካክኗል። ምን ነው እንዴ? በመቀበጥ ቢሰት ቂጤ ጀርዚ ሆኖልሃል። እንደ ቁራ ለፍልፌ ሰው ሰብስክራይብ አያደርግም። ቪዲዮ ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? ተኳኩለን እኛም ከቪዲዮዎቻችን ጎን ለጎን አለን። ቴንክ ዩ። ዛሬ እንደተለመደው በአዲስና በሚገራርሙ እንዲሁም አጃይብ በሚያሰኙ እጅን ባፍ በሚያስጭኑ ቪዲዮዎች ተከስተናል ማለት ነው። የምንልሰውን ልሳል፣ የሚመከር ይመከራል፣ የሚቆነጠጣል እንዲሁም በየቤት ዴሊቨሪ ጀምረናል። ዱላም አለ ቤተሰቦች። ይሄን ቪዲዮ የማቀርብላችሁ እኔ ወንድማችሁ ተሙኑ ጉሴና እንዲሁ ቪዲዮን ቀሽሮና ቀምሮ እንዲሁም ክኖር ነስነስ አድርጎበት የሚያቀርብላችሁ ከካሜራ በስተጀርባ ግስላው ወዬ አብረናችሁ ነን። እዚህ ቤት ውስጥ ካሽ አንቀበልም፣ ቼክም አይሰራም። እዚህ ቤት ውስጥ የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ነሃ ታረጉና ከርበት ብላችሁ የደወል ምልክቷን ነሃ ስታረጉ ልባችሁ በደስታ ይላል። አንቺ እሳት ሆነሻል። እና ቤተሰቦች እንደምን አላችሁልን? እኛ ጋር ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ነሃ በማድረግ ከሙዬ ይሄን ፕሮዳክት እስኪ እንካችሁ በልልኝ ቤተሰቦች በሉልኝ። ተቀባይ ነኝ ማለት ነው። ቤተሰቦቻችን በጣም እየከፋን ነው። ሰብስክራይብ የማይደረገው ለምን እንደሆነ ግራ እየገባኝ ነው። እኔን ተውኝ። የዚህን ቋጥኝ ራስ ልፋት አይከብዳችሁም? ቤተሰቦች ግሴ ምን ብሎኛል መሰላችሁ? ይሄን ዩቲዩብ 100 ሺህ ካስገባ ነው ከግሴ ጋር አዲስ ፖድካስት ልንጀምር አስበናል። እጀ መንገዳችሁን ይሄንን ቋጥኝ ፊት ለማየት ትጋበዛላችሁ ማለት ነው። ምኑን ለማየት እንደፈለጋችሁ አላውቅም። ኧረ እባክህ አትፍጥጥብኝ። ቤተሰቦች እንደተለመደው ደወል ምልክቷን አድርጋችሁ ሰብስክራይብ አድርጋችሁ ዳይወደ ቪዲዮ የማስታወቂያው ንጉስ። አሁን በአንድ ማስታወቂያ ምን ያህል ይከፈላል? ጸጥ ብሎ ነው። በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር። መናገር አያስፈልግም። እውነትን ሰውም ተንኮለኛ ነው። ያንዱን ማግኘት አንዱ አይወድም። ያንዱን ጥሩ ደረጃ ላይ መሆን አንዱ አይወድም። ይሄ ነው ችግሩ እንጂ ስለዚህ መናገሩ ጥሩ አይደለም ነው። ግን ይገኛል። በቃ በቲክቶክ በማስታወቂያ ይገኛል። ግን ለሰው መናገር የአንዱ እንዲያልፍለት ሰው አይወድም። አንዳንዱ ጥሩ ደረጃ ላይ እንድትሆን አይወድም፣ አይፈልግም። ስለዚህ ያ ነው እንደዛ። ስለዚህ በሚስጥር ነው በሚስጥር ነው መሆን ያለበት። የለፈለፍ እንደውም እነሱ ጉድጓድ ይቆፍሩልሃል። እንኳን አንተ ጉድጓድ እንትን ብለህ ነግረሃቸው። እንደዛ ነው። እንኳን ነግረሃቸው ቀርቶ ነግረሃቸው ፖድካስት መሆኑን ረስቶታል። ታውቃለህ? አሁን ስለ እውነት ለማውራት ባይስ የተናገረው ንግግር ከእናንተ እይታ እንደው ከተመልካቾቻችን እይታ አንጻር ሐሳባችሁን አስቀምጡልን። እውነት ነው ወይስ ሐሰት ነው? ሰው ምቀኛ ነው ወይ? እውነት ለመናገር ከሆነ ዶሮ ስታረቡ ከጎን ወዳጅ ዘመድ ወይም ጎረቤት ሊሆን ይችላል። ሸለምጥ ማጣረል የሚያረባው ጎበዝ አቂን እኮ ነው። አሁን ለምሳሌ ጫማ ቤት ቢከፈት ቀጣይ ጫማ ቤት ይከፈታል። ከዛ ምን ይሆናል? ጫማ ተራ ነው የሚሆነው።
ጫማ ተራ ይሆንባቸዋል ማለት ነው። አሁን እንደ ሀቅ እንደው ለመተሳሰብ ቢከፈት ጫማ ቤት ተከፍቶ እግር ቤት ቢሆን እግር ቤት ለነገሩ አይሆንም አይደለ? አይሆንም። ከጎን ጫማ ቤት አሁን ለምሳሌ አዳሽ ቢሆን ቀቢ ተመልክ አሁን መስተጋብራዊ ይሆናል። አያችሁ አይደል መጣጣሙን። ዶሮ እያረቡ ሸለመጥማጥ ማርባት ማለት ይሄ እንዴት ነው ማስታረቅ የሚቻለው? ከባድ ነው። አሁን በሌላ ምሳሌ ለመናገር ያክል እየጠጣው ጭድ ቤት ብትከፍቱ ያለ የሌለውን ላቡን ጠብ አድርጎ ከባንክም ተበድሮ ማዲያ ይከፍታል ከጎን። ቀጣይስ ክብሪት ሊቀሽ ሊሸጥ ነው ከጎን። አያችሁ ሀገር ሊያነድ እንደው ማዲያ እንኳን መክፈት አቅም ባይኖረው እንኳን እንደው ቢያዳግተው ጭድ ቤት ይከፍታል ቀጥሎ። ከዛስ ቀጣይ የሚመጣው ጭድ ቤት ይቀጥላል። ጓደኛውም ጭድ ቤት ይከፍታል። ያ ሰፈር ምን ይባላል? ጭድ ተራ፣ ሁሉ ነገር ተራ ይሆናል ማለት ነው። እና ይሄን የምቀኝነት አድማ ከላያችን ላይ አንሳው ብዬ ነው የምጸልየው። ሌላ ምንም የምናገረው ነገር የለም። ድንግልናሽን ያጣሽው በስንት ዓመትሽ ነው? 14 ያፋጣሪ ያለ ኧረ አባቴ ልታስበላኝ ነው እንዴ? በልጅነትሽ ምን ነው? ያው አጋጣሚ ነው። አይ እኔ እንኳን አልናገርም። ችግር የለውም። ሰራሽ ተናግሪ እንዴ? አይ ይቆጣ እንዴ አንቺ በ14 ዓመት አይደለም ድንግልና የፊት ጥርስ ይወልቃል እንዴ? አያውልቅም እኮ ምን ሆነሽ ነው? ጥያቄውን በደንብ ሰምተሽዋል? በ14 ዓመት አንተ በ14 ዓመታችን እኮ እኛ እኮ ግራና ቀኝ ጫማ እኮ ማመን ጭራሽ ታውቂው ነበር? አይ አዶናይ ማለቴ አይ ቴክኖሎጂ ብሏል። በቃ መሰልጠንሽ ነው በአደባባይ። ድንግልናዬን አጣሁት እኮ አይደለም የሚባለው በነገራችን ላይ ሴትነቴን። ይሄስ ያስጠጣል። ዛሬማ እየገነጨልኩ ነው ማወራቸው። ክብረ ንጽህናዬን፣ ሴትነቴን፣ ክብሬ ከላይ የተገፈፈው፣ ልጅነቴ ከላይ ላይ የተነሳው ልጨምር። የአይን ግርዶሼ የተነሳው ግርዶሽ አይባልም ግርዶሽ ይብላ የሆነ ፈሰከንቲ ያው ነው። በ14 ዓመቴ ድንግልናዬን ወሰድ። ያንቺስ የከፋ ነው። በ14 ዓመቴ የተጀመረው ከሆነ እርሻው አሁን የት እንደደረሰ አስቡት። እንደ ዱባይ መንገድ ውስጥ ሊቢያ በሉት፣ አግሮ ኢንዱስትሪ በሉት። እድሜ ስጥሽ ለማ ይቅርታ መጠን ይስጥሽ። እውነት እግዚአብሔርን እውነት ከማረግሽም በላይ ደግሞ ወጥተሽ መናገርሽ። አሁን የቪዲዮ እናት አባትሽ ቤት ቢደርስ እንደው እንዴት ዋላችሁ ብለሽ ትገቢያለሽ? ባንካሴ ግርግርሽን ነበር ማለት እንጂ። እየፈሱ ተቸግረዋል። በቀን ስንት ጊዜ ትፈሳላችሁ እንዴ? የእናንተ ፈስ ለጤናችሁ ምን ሊናገር ይችላል? ፈስ መፍሳት እኛ ሀገር እንግዲህ በጣም ሼምና በጣም ነውር እንደሆነ እንግዲህ ሁላችንም እናውቃለን። እንዳውም በድሮ ጊዜ ሚስቶች ባሎቻቸው ላይ ከፈሱ ወደ ፍቺ ቀጥታ እንደሚሄዱ ታሪኮች ይናገራሉ። ይህ ግን ተገቢ አይደለም። አንድ ሰው ፈሱ ከመጣ ይፍሳ ይተፍስ ፍቀዱለት። እንግዲህ ኖርማል ፈስ የምንለው የሚከሰተው እንግዲህ ብዙ ጊዜ ፋይበር ምግቦችን ከተመገብንና ለስላሳ መጠጦችን ቢራን ጨምሮ ከጠጣን ፈስ ብዙ ጊዜ ሊከሰት ይችላል። መፍሳትና መተንፈስ እንግዲህ ለጤና ትልቅ ጥቅም አለው። ምክንያቱም አየር በያዘን ቁጥር ብዙ ጊዜ ዲስኮምፎርት ይሰማናል፣ ሆዳችን ይነፋል፣ ወይም ደግሞ በጣም ያጨናንቀንና ጋዝ ወደ ውስጥ ገብቶ ብዙ ዲስኮምፎርት ስለሚሰጠን ፍሱ እንግዲህ ከዚህ ባሻገር በጣም ኳንቲቲው የበዛ ፈስና በጣም ሽታ ካለው ወይም ደግሞ ተያይዞ በጣም ሆዳችሁን የሚቆርጣችሁ ከሆነ እና ካካችሁ ላይ ደም የተቀላቀለ ካለበት ማቅለሽለሽ፣ ማስታወክና እንዲሁም ደግሞ የሆድ መነፋት ካለ በአስቸኳይ ዶክተር ጋር ሄዳችሁ እንግዲህ የኮለንን ካንሰር ቼክ ብታረጉት ይመረጣል ማለት ነው። በዚህ አጋጣሚ እንግዲህ ሰው ላይ አትፍሱ እንጂ ራቅ ብላችሁ ፈሳችሁ ከመጣ ሳትደብቁ መፍሳት ትችላላችሁ። ይሄን ቪዲዮ እንግዲህ ለሚሳቀቀው ለጓደኛ ወይም ደግሞ ለምትሳቀቀው ለጓደኛሽ ታጋርጉላት። በጣም እንደው ስለሰጠሽን ማብራሪያ ሙያዊ እትል በጣም ነው የምናመሰግነው። አንድ ያልገባሽ ነገር አለ። በፊት እናቶች ሲፈሱ ጥሩ ምግብ በልተው ጥብስ፣ ጮማው፣ ምኑም ከርቤ ነበር የሚለው ፈሳቸው። አሁን የእርጥብ ፈስን ስላላየሽ ነው እናት። የእርጥብ ፈስ ሚጥሚጣ በይው አስም ነው የሚያስነሳው። የምሬን እኮ ነው የምልሽ። በነፃነት ፍሱት ያለሽ እንዴ? የአሁን ጊዜ ፈስ እንደ ድሮ ፈስ መስሎሽ ነው? ካቃማረው እኮ ነው መዘብለል በይው እኮ ጭራሽ አፌ ጉዳይ። እንደው እውነት እንደው እግዚአብሔር ነው የምላችሁ። ይሄ በተለይ ህዝብ የሚሰበሰብበት ቦታ ታክሲ ውስጥ ሀገር ውስጥ የሚፈሳ ፈስ ሙቀት ከሙቀቱ ጋር አንድ ላይ ፈርትላይዝ አድርጎ እስካሁን ድረስ ሄዴክ ያለቀ። እንደውም ባለፈው ክፍለ ሀገር በፕሌን እየሄድን የት ይወጣል? ቢያንስ ታክሲ ሲሄድ መስኮቱ ስለሚከፈት ትንሽ ይናፈሳል። ፕሌን ውስጥ ደግሞ አስቡት፣ በር ላይ የተፈሳ ፈስ ሲሄድ የመጣ የት ነው? እየተጋጨ ይመለሳል። ይታየናል። ለጨዋታ ያክል ነው። ፈስ ግን ሀገር ውስጥ ይፈሳል። ያለ ፌርማታቸው ነው የምትወዱት፣ ታውቁታላችሁ። ለማንኛውም ለወንድሜ ጥሩ መፍትሄ ስለመጣሽለት፣ አንዳንድ ጊዜ ካሜራው ደምን ካለባችሁ የጀለስ ቶክስ ናት ቡም ሲያደርገው
ይሄ እርጥብ የበላ ሆድ ታውቃላችሁ እንዴት ተነርቶ ነን ስቶፕ ነው እንደ ድሮ ውጥ አድርጎ አይተውም። በነገራችን ላይ በተለይ እቺ ምትሏ ኧረ ከኋላ በአንዳች ነገር ጀርባችሁን የተደቃችሁ ነው የምትመስሉት። የሚያስጠላ ላለማድረግ አመቅ ለቀቅ ከዛስ በቃ መሆን ያለበት ብልህ መሆን ያለበት እንዲያው እንደመጣ ዋ አይሆንም። አንዳንዱማ ሮኬት በሉት ዋ ሲል ድንበር የለሽ ጦርነት ነው የሚያስነሳው። ቀጣይ መልስ እንጠብቃለን በእርግጠኝነት። አካለ ጤንነት ኧረ ማማ አካለ ጤንነት እንዴ አካለ ጤንነት ስፖርት ስራ አንቺም እኔም እሱም እንስራ። ዳንስ ነው ስፖርት ነው ስፖርት ኧረ ማማ ኧረ እንዳያፈተልህ 2 1 2 የራሱ ጉዳይ ስፖርት ለሁሉም ለጉራግኝ ቀርባል። እንቅስቃሴ ሁሉ ስፖርቶች ናቸው። ስፖርት ለጤንነት በስመ አብ ሰላም ያሉ ጭራሹ የስምንተኛው ሺህ መገለጫ ወጣቶች መካሪ ሲያጡ፣ ህፃናት አንጋጠው ታላላቆቻቸውን ሲሳደቡ፣ እንዲህ እናቶች ወጥተው በየመንደሩ እንጣጥ ሲሉ፣ ሴት ልጅ እምብርቷን ስታሳይ፣ ወንድ ልጅ ሱሪውን ዝቅ አድርጎ ፍንክቱን እያሳየ ሲሄድ እካለለው። አው ሰው እንደ ባህሉ ሳይሆን ሲቀር አሮጊቶችና ሽማግሌዎች ልጆችንና ህፃናትን መምከር ሲያቆሙ አልመጣም። ስምንተኛው አይደለም እየገረብነው ሳይሆን አይቀርም። የስኳር አባትና የስኳር እናት ሹገር ዳዲና ማሚ ማለት ነው እንቦቅቅላ የሚያክሉ ካፌ ወደቁ ጥሬዎችን እየጎተቱ ወደ ክለብ ይዘው ሲሄዱ ሁሉም እንደየእድሜውና እንደየስርዓቱ መሆን ሲያቅተው በጸሎት ሰዓት ኦያ ሼክ ቦዲ ምን ነበር አዊሎ ለጎምባ ለማታውቁ ይሄ ነው ስሙት። ጎምባ ሲቃጠል ዝም አትበል። አንተ ልክፍተኛ ነህ። እናም ይሄ ነገሮች ሲበዙ ኦልሞስት ሆኗል ስምንተኛው ሺህ እና አሁን ዝግጁ ነን። ምን ቀረ? ምንም ተከናውኗል እኮ። ይሄ ሁሉ ነገር እንድናነሳ ያደረገን ምንድነው? የእርሱ ቅሌት ነው። ለምንድን ነው ተናግሮ አናጋሪ የሚያደርጉን? ለምንስ አፋችን እንዲያሟልጨን ያደርጉናል? ለምንስ እኛ ወጣቶች ሰርተን መለወጥና መኖር ሲገባን አውርቶ አደር እንድንሆን ያደርጉናል? እርስዎን እንጣጥ ባይሉ እኔ ለፈልፋለሁ ወይ? ለምን ያፈጡብኛል? እኔ ምን አረው? እንዲህ አይነት ኒቨርማይንድ የሆነ ሐሳብን ያላመኝጭም። እሱ ነው እሳቱን ለምን ያዘንቡብናል? ሚስማሩን ማዕቱን ለምን ያመጡብናል? ፕሊዝ ሄልፕ። እሺ ታለ የትልቅ ጡት ባለቤት እንደመሆኔ የሚያሳስበኝ ነገር ምን እንደሆነ ታውቃላችሁ? መንገድ ላይ አደጋ ቢደርስብኝና በወድቅና ሲፒአር ቢሰራልኝ እንዴት ነው ቸስት ኮምፕሬሽን የሚሰራልኝ? እንዴት ነው ልቤ ጋር የሚደርሰው ነው። ሁለተኛው ደግሞ ዋናው ጥያቄ ደግሞ ማለት ነው በአንዱ በኩል አይደለ ቸስት ኮምፕሬሽን የሚሰራው ሲነቃ ጡቴ አንደኛው ጡቴ ምንድነው የሚሆነው? ማለት እንደዚህ ከተሰው ከተጫነው በኋላ በጣም ይሄ አሁን ሀገራዊ ጉዳይን ያሳሰበሽ እንደ ጾታ ስለ ጡት ማብራሪያ መስጠት ባንችልም ጡቱ ቢቀርብ ኖሮ ያኔ ሐሳብ መስጠት እንችላለን። በመጠኑ አሁን ሳይዙን ኢንቹን አይተን ይሄን ያህል ኮምፕረስ ምንድነው ያለችው? አርፒኤም ምን ያለችው? ምንድነው ያልሽው? እሱን የጤና ባለሙያ እንደው በውስጥ የምታውቂውን ሄደሽ ብትጠይቂ አይሻልም ወይ? ከዚህ በፊት ኮምፕረስ የተሰራለትን ሄደሽ ብትጠይቂ ይሻላል ወይ? በልጥፍ ይመችሻል? ልጥፍ እንደ በፍላት ከሆነ ከኔ ጋር እንቀያየር። ገና ለገና ይመጣል በሚል ተልካሻ ምክንያት አንዱ ጡት ትልቅ ነው ጭራሽ። ይሄን ጉዳይ እኮ የግል ዶክተርሽ ጋር ሄደሽ እንደው ማውራት ትችያለሽ። ድብቅ የሚደበቅ ሰውነት ስለሆነ የራስ ምታት፣ እጅ፣ እግር ቁርጭምጭሚት ቢሆን ምክር እንሰጣለን። ምክንያቱም የሚታይ ነው። ይሄ ማይነካና እንደው እየታየ ማይደስስ ሀብት እኮ ነው። ያንቺ ጡት አርፒኤም ተሰራ፣ ጂዲኤን ተሰራ፣ ለምን ከፈለገ አምፖል አይሰራ? ምን አገባን እኛ? የዓለምን ህፃናት እንኳን ቢያጠባ ወይ ለነገሩ ህፃናት ትተዋል፣ በትልልቆቹ በሰዋል እንጂ ታኛለህ አንተ እዚህ ገስጠኝ ዘና ብለህ። ለማንኛውም እንቀጥል። ብድሩ የማይመልስ ወንድ አይወለድ። እንዴ ዝም ብዬ ወንበር ይሰብራል? ይሄንን ይሰብራለሁ እንዴ? ያን ሁሉ ብር አውጥቼ ገዝቼ ወንበር የሰበርኩ ነው። ስልኩ ምን ሆነ የተሰበረው እንዴ? የቱ ታያለሽ? ፍራንክ ባልሆነ የሰበርሽን ታውቂው የለ እንዴ?
ምን ማለት ነው? የቱ ማለት ያንተ ስልክ የራስሽን ስልክ ነው የምልሽ። ምን ያንተ ስልክ ምንድን ነው? ይሄ ምንድን ነው? ወይኔ የምሩ ነው? ምንድን ነው ኢየሱስ ስም ይወፍቴ ምን ነው ማለት? እኔ አፈር ልብላ። ማን ነው የሰበረው? ሰብረ መተነው አው ፊግ ጌታን ራስ ሰብረ ነው። ያንቺ ስልክ ነው የሰበረው? ረምቧ መጥቷል። ምን ጨፍርበታል እንዴ? ስልኩ ላይ እንደዚህ የሚዳቃው ኧረ ዞምባ እኔ እኮ እዚህ ውስጥ ነበረ እኮ እኔ የሆነ ነገር ምን ሆነ ነው ብዬ ስከፍተው ነው ያየሁት። አሁን ወይኔ ተሰክተሽ ሞክረልሽ ኮትኛለሽ። ሲጀምር ለምን ከፈትክሽ? ስልኬ ፈልገህ ከሆነ ለምን ይሄን ከፈትክሽ? ሲጀምር ለምን እንደዚህ ተዘጋ ነበር? ስልኩ ይተካ አሁን መክፈቱ አይደለም ጥያቄው። አንቺ ምንድነው እንደዚህ የሚያናድሽ? ማን የሰበረው? እሺ ማን የሰበረው? ራስ ሰብራ መጣ። ወይኔ ተገዛታለህ። እንዲህ ተጀመረ? ተገዛታለህ። እኔ ማከል ነገር እንዲህ ተጀመረ። አክቲቭ ነው። ስለ አፕዴት ስታወሪ ነበር። እኔ ስልክ ቀድመሽ ሬዲ አድርገሽ ነው ማለት ነው። በዚህ ሰዓት እንዴ? ኧረ እውነት ፕራንክ እንዴ? እኔ አፕዴት ማድረግ ፈልግ ሰብሬ ነው እንዴ? ከፈለኩ ሸጪ ጨምሬ ያልገዛ ትክክል። ከፈለኩ በይንም እኮ አፕዴት እንግዲህ ባለፈው እኔም ቢስላልኩሽ ነው እንደዚህ ያደረግሻል። እኔ ሰብሬ እንዴት ነው እዚህ ውስጥ ማስቀምጠው? ቆይ እኔ ራሴ ለመግዛት እንዴት ነው መሰብረው? አንቺ እንዴ አሁን እኮ ይወለኩ እንደዚህ ነበር አይደል? እንደዚህ ነበር። ወይኔ እናት ልታለቅስ ነው አይደለ? እንደዚህ ነበር ይወፍቴ ሰብረ ደግሞ ምን ለማስተባበል ነው ናት ሞክርሽ እንዴ? ይሄ ነገር ነው የገባኝ አይደል? ዞር በልዛ ወይኔ ቤተሻ ብድር መመለሱ ነሽ ግን። አረ ስልክ ሰብሮ ከባድ ነው። አረ እናንተስ ከፋ እንዴ? የምር ሰብሮት ነው? እኔ ምን አውቃለሁ? የምር ሰብሮት ይሆናል እንጂ አላለም። ግን እንዴ የእሷን እንዴት እያየ አለ ተሰብሮበት ቢሆንስ? አንተ የኔ ገር አንተ የዋነ የዚህ ዓለም ኑሮ አልገባም። የዚህ ዓለም የሸፍጥ አልገባም ስላላወቅ ነው። ለማንኛውም መቼ ያውን ይሽጥሽ። ትዳራችንን ይዘን አብረን መኖር ነው የምፈልገው። ከዚህ በላይ ጊዜም የለኝም። ያው ስራ በጣም ይበዛብኛል፣ ያው ታውቂያለሽ። እና ይሄን ነገር የመጨረሻውን ካንቺን ሰማ ነው። አሁን እንደምትሉ ዶክተር አብይ ነው እንዴ ለቤተሰብሽ ለወግ ማረጉም ለኢትዮጵያዊ ባህሉም ተብሎ ነው እንግዲህ ሽምግልናው እንዲላክ የተፈለገው። ያ በአጋጣሚ እንግዲህ እንዳየሽው እንደሰማ ነው ተስተጓጉሏል። ይሁን ላንቺ ማላልፈው ነገር የለም። የሚፈለገው ቁም ነገሩ ፊልም አይደለም ይሄ ነገር። እሱ ነው ማስቀደመው። ያኛው ቢሆን ደስ ይላል። ለሴት ልጅ በተለይ ሽማግሌ ተልኮ ያ ነገር ሲሆን በባህላችንም ደስ ይል ነበረ። ግን አላለውም። ይሁን ትችዋለሁ፣ አልፌዋለሁ እንጂ እንደዚህ በቀላል ማልፈው ጉዳይ ነበር። ቲክቶክ ሳይዝ ነው ደግሞ። ስለዚህ አሁን ያንቺ ያለሽን ሐሳብ ከራስሽ ምንድነው? ያው እኔ እንዳልኩሽ ጊዜ መፍጀትም አልፈልግም። ካለኝ ከስራ ውጥረት አንፃር ጊዜ መፍጀት አልፈልግምና ቶሎ ወደ እንዴ ትዳራችን ለመግባት ነው ሐሳቤና ምንድነው ሐሳብሽ? ባለፈው በተፈጠረው ነገር በእውነት በጣም አዝኛለሁ። እኔም ይቅርታ በጣም ማለት በይቅርታ ብቻ የምታለፍ ነገር አይደለም። በእውነት ትልቅ ስህተት ነው የሰራሁት። ግን ደግሞ ብዙ ያልጨረስኳቸው ነገሮች ስለነበሩ እነዛ ነገሮች ናቸው የረበሹኝና ቀድሜ እሱን ይቅርታ መጠየቅ ፈልጋለሁ። ትልቅ ይቅርታ መጠየቅ ፈልጋለሁ እና እኔም የኔም ፍላጎት ነው ለመናገር የኔም ፍላጎት ነው። እኔም ባንተ ሐሳብ እስማማለሁ። ቢሆንም ነው ደስ የሚለኝ በነገሮች በሁሉም ነገር ደስተኛ ነኝ። ባለው ነገር በሙሉ ደስተኛ ነኝ። ይሄ ነገር ሲሪየስ ነው። ቀድሜ ይቅርታ መጠየቅ ፈልጋለሁ። ከዛ ደግሞ ድጋሜ ሌላ ስህተት መስራት አልፈልግም። ድጋሜ ስህተት ፈጥሬ በመሀላችን ጋፕ እንዲፈጠር ማድረግም አልፈልግም። ከዚህ በፊትም የነበሩ ስህተቶች እንደ ስህተት ይይዛቸዋለሁ። አንተም እንደቀላሉ ማለፍ ያለብህ ነገር ነው ብዬ ማስቤ አይደለም፣ ወይም ደግሞ ይሄ ምንም አያመጣም የሚል ነገር አይምሮ ውስጥ ኖሮ አይደለም። ግን ግዴታ ነገሩን ማብረር ስላለብኝ እና በዛም ወገን ትችቱ በጣም ከባድ ስለነበረና
ይሄ ጉዳይ እንግዲህ በሶሻል ሚዲያ ሰሞኑ ሲዘዋወር የነበረ ነው። በቅርብ ጊዜ የተለቀቀ ቪዲዮ ነው። ጽጌ ሮያል እንደምናውቀው በአብዛኛውን በፕራንክ ቪዲዮዎች ነው የምናውቃቸው። አሁን የምናየው ቪዲዮ ቁም ነገር ከሆነ ትክክል እውነት ከሆነ እሰየው፣ በጣም ነው ደስ የሚለን። ጎሽ የሚያስብል ነገር ነው። ብዙም ሴቶች እንደሚሉት እናቶቻችን እንደሚሉት ወንድ ልጅና ሽሮ በሰል ሲል ነው ጥሩ ይባላል። እንደውም የሆነ ሰዓት ዶክተር አብይ መስሎኝ ነበር፣ ደንግጬ ነበር ከነከረባቱ ሳይው። ነገር ግን የምናውቀው አርቲስት ነው። ፊልምም ላይ የሚወጣ ከሆነ ለፊልምም ከሆነ ደስ ይላል፣ ያምራል፣ ገጸ ባህሪው ደስ ይላል። ግን እንደምናየውና እንደምናውቀው ፕራንክ ከሆነ እንደ ድሮ ፕራንክ ነው ብለን አንደለም የምናልፈው፣ መግማማት ነው የምንለው። አይም ሶሪ ቱ ሴይ ዚስ፣ ዛሬ እንኳን ላላልፍሽ እችላለሁ። ምክንያቱም ፕራንክም ቀልድም ሲሆን ደስ የሚለው ከኩያ ጋር ነው አይደል? አዎ። ከዛ በላይ ሲሆን ትንሽ እንትን ይላል፣ ይቆነሳል። እውነት ከሆነ የአብርሃምና የሳራ ያርግላችሁ። የዛሬን በዚህ ልለፋችሁና በቀጣይ ፕራንክ ነው ብላችሁ ትመጡ የለ የዛን ጊዜ የስድብና የውርጅብኝ ኬተሪንግን እንዲደርድሬ በብፌ መልክ እቀበላችኋለሁ። ድግሶች አይኖርባችሁም፣ እኔ ነኝ የምደግሰው። ፕራንክ ሳይሆን ቀርቶ ይህ ሳይሆን ቀርቶ ግን እውነተኛ ትዳር ከሆነ የአብርሃምና የሳራ ያደርግላችሁ። Please like and share, subscribe my YouTube channel. I put the link. የምን እንግሊዝ ነው እንደውስ? ሰላም እንደናችሁ? እውነቱን ነው፣ የውስጤን ነው ያወራው። እውነት የምን እንግሊዝ ነው? ንሃ አርጉት። አዎ ሰብስክራይብ ንሃ አርጓት። አንተ እንግሊዘኛ ተማርኩኝ ሊቅ ነኝ ብለህ ጭራሽ ከነ ፕሮናውንስ አርገው ከነ አክሰንቱ ታመጣዋለህ። እንዴት አጨመላልቀዋለህ? ገበሬው አባታችን ምን እንደሚል ስማ። Primary economic activity focus directly on the extraction of resources from the environment. They involve the production of foodstuffs and raw materials. These economic activities occur at the beginning of the production cycle, where the people live in contact with the resources of the earth. A few examples of primary economic activities include agriculture, fishing, forestry, and mining. All of these jobs are dependent upon the natural resources of the earth. The natural resources of the earth. አሁን ይሄ ትውልድማ ድሪል ነው የሚመስለው። ዘፈን እንትን ነው፣ ራፕ ነው የሚመስል። ተመልከት፣ ገበሬ ነው፣ ባለ ሀገር ነው የሚባሉት እንግዲህ እንደዚህ ሊቆች ናቸው። ራይት ማን ኦን ዘ ራይት ፕሌስ። እንግዲህ ዛሬ ጠጣናት። ቺርስ። በገጠሩ የሚገኙ አባቶቻችን በተለይ ገበሬዎች በነገራችን ላይ ጭንቅላታቸው ሰፊ ነው። ለምን ሰፊ እንደሆነ ታውቃላችሁ? ሲያስቡ በዓለማዊ ብቻ አይደለም በሰማያዊ ሙድም ስለሆነ ደግ ናቸው፣ ገር ናቸው። ከተማ የሚኖር እንግሊዘኛ ነው ወይ? ቦንዳ በሉት፣ የሞያሌ ቦንዳ ጥስናት ነው የሚለው ራሱ ከተናጋሪ ውጪ ፍቺ የሌለው እንግሊዘኛ እኮ ነው። ኢዝን 15 ቁጥር ብሎ የሚያነብ ትውልድ አይደል እንዴ ያፈራ ነው ጃል። ይሄ እንኳን ለአማርኛ የተጠጋ እንግሊዘኛ እኮ የሚገባ ስለምን እንደሚያወሩ የሚታወቅ ነው። ለገበሬ አባቶቻችን እድሜና ጤና ይስጣችሁ። እናንተ ናችሁ በገጠሩ ዘርታችሁ አብቅላችሁ ዝናብና ፀሐዩን ተቋቁማችሁ ነጭ ላባችሁን ጠብ አድርጋችሁ ብታበሉን። ከተማ ያለው ህዝብማ ከማንከትና ከማግበስበስ ውጪ ምንም አናቅም። ይሄ ሀቅ ነው። ክብር አለኝ ለእናንተ። እኔ የምልህ ወንድሜ በቶንዶስ እንዲያስላጭተህ ቀረብ ያለ ወደ ወይ ቅሊንጦ ወይ እንትን ልታስገባኝ አስባል? አዎ ታረጓለህ። ዳንሱ ጥሩ ነው፣ ሀገራዊ ዳንስ ነው። እኔ እንደዚህ አይነት ጥበብ እንደዚህ አይነት ችሎታ አይቼም አላቅም። እንደ ግል አስተያየት ዳንሱ ጥሩ ነው፣ ቂጡም ጥሩ ነው፣ አይገፋም። ትንሽ ቅጣጣ፣ ትንሽ የደንብ ልብሷ። ይሄ ቪዲዮ ፖስት የተደረገው ወርከርስ ዴይ ከሚያከብሩ በተለይ ታውቁታላችሁ። እንደዚህ አይነት ነገር ውስጥ አልተሳተፈ። ወርከርስ ዴይ ሲባል ትምህርት ቤት ማጽዳት ትዝ ይላል። መምህር አበራጀቡ ማለት የትምህርት ቤታችን ዳይሬክተር እንዲሁም አባታችንም ጭምር ነው። አትረሳንም። ያቻለንጋ እስካሁን ድረስ ቀጥለጥ አድርጋ በስነ ስርዓት እንድንኖር ያደረገን እንደው ክብር ይገባቸዋል ለመምህራችን እንዲሁም ለዳይሬክተራችን። በነገራችን ላይ ወታደርም ፖሊስም ሰው ነው፣ እንደኛው ሰው ነው። መዝናናት፣ መጨፈር እንዲሁም መፈንጠዝ ይፈልጋል። እሱ የሚከለከል ጉዳይ አይደለም። ትንሽ የደንብ ልብሷ፣ በነገራችን ላይ የደንብ ልብስ አለማት እንደዚህ ሲያዩን ባንዲራው አለ፣ ፍላጎ አለ። ይሄን ለብሼ ካሜራውን ልሁን፣ የጋና ዝርያ ይኑርብኝ፣ ቡርኪና ፋሶ ልሁን፣ ማንም የሚያቀኝ ሰው የለም ከንግግሬ ውጪ። ነገር ግን ይህ የደንብ ልብስ በኢንተርናሽናል ደረጃ ሀገራዊ ስም ስለሚሰጠው አዘ ኦል ጠቅልል ሲደረግ የሀገራዊን ገጽታ ነው የሚያበላሸው።
የምፈልገው መደነስም ካለባቸው እንዲቅጥ ያጣደናነስ ሳይሆን እዛው አሁን ሰለብሬት ሲያደርጉ ባህላዊ ዳንሶች አሏቸው። እስክስታ፣ ኦሮምኛ ጭፈራ፣ ትግርኛ 80 ምናምን ብሔረው በሰባለ የሚያምር ዳንሶች አሉ። ቂጥ ስር ማያስወጥፍ ርቀት ክብርን ጠብቁ ዲስታንስ አሉ። ባህላዊ የተባለው በዚህ ምክንያት ነው፣ ባህልን የጠበቀ ስለሆነ። እናም ስርዓት ባለው መልኩ ይሁን እያልኩኝ ይሄ ግለሰብ ይሄን ልብስ ባይለብስ ይሄን ዩኒፎርም ባያደርግ ምን ያህል ላወራ እንደምችል እንግዲህ መገመቱ ለእናንተ ትቼዋለሁ። ገምቱ፣ እንመለስበታለን በሲዝንቱ። ይገምቱ፣ ይሸለሙ። አዎ ሰብስክራይብ ያርጉ። አንቺ ወይኔ ይሄ ልቤ ማድጋሽ ፍቅርን ማስቀመጫ ማደሪያሽ ጣዕም አለባ ወና ውስጠት ይደርሰሽ በደስታ በሐሴት የሞላሽው እለት በለት አዲስ ሁል ጊዜ የማይሽ ሁሌም ተናፋቂ ሁል ጊዜ ልዩ ነሽ። ተመኘው በደድ እስክንቀር ሳፈቅርሽ ልኖር አብሬ እድሜ ማምሻው ድረስ ጉም እስኪመስል ጠጉሬ እንደ ወይን ተወዳጅ ነሽ በቀን በቀን እንደ ወይን ጣምሽ ልዩ በቀን በቀን። ትችላለህ ወንድም አለ። በነገራችን ላይ ሶሻል ሚዲያ ላይ ቲክቶክ መንደርን ያገኘናቸው ታሪካቸውን ባጭር ልንገራችሁ። ብቃቱ አሁን ከነ የሙዚቃው ንጉስ የግጥምና የዜማው ንጉስ የዓለም ሎሬት እስጢፎ ከሱ ቀጥሎ ቀልዱም ቀልድ ነው። ባልና ሚስቶች ናቸው። ከዩኒቨርሲቲ ጀምሮ አብረው ተምረው አሁን ተመርቀው ስራ የላቸውም። በሙዚቃውም ጥሩ ደረጃ መድረስ ይችሉ ነበር። ነገር ግን ጊዜው የቲፎዞ ነው፣ ታውቁታላችሁ። እንደዚህ ብቃት ያላቸው ሰዎችን ከሶሻል ሚዲያ እያወጡ ማፍራት የሚችሉ ኢንቨስት ማድረግ የሚፈልጉ ደፋር ሰዎች ታጥተዋል መሰለኝ። ይህን የመሰለ ድምፅ ይዘው በየጓዳ ጎድጓዳው ቀርተዋል ማለት ነው። በዚህ አጋጣሚ ሶሻል ሚዲያ ለጥሩ ነገር መጠቀም ጥሩ ነገር ነው። ሰውን ከማሳቅና እንዲሁም ፈታ ከማድረግ ባሻገር እኛ ገንዘብ የለንም፣ ገንዘብ እንዳንረዳ ነገር ግን እንደዚህ አይነት ሙያ ያላቸውን ግለሰቦች ሚረዳቸው ካለ ሙያተኛ ማለት ነው እናንተ ጋር አድረሰናቸው እናንተ ማገዝ የምትችሉ ግለሰቦች በራችሁ ክፍት የሆነ ድርጅትም ያላችሁ እንዲሁም ሙዚቃው ላይ የምትሰሩ ግለሰቦች ማገዝ እንድትችሉ ማቅረብ ነው የኛ እጣ ፈንታ። አጠፋው ይቅርታ። ሰው ለመርዳት ሰው መሆን በቂ ነው የሚለውን ከዚህ ተማሩ። ወንዶች ምን አይነት ሴት ማግባት ነው የምትፈልጉት? አንተን የምትወድ ሴት ካገኘና እሷ የስራ ሰው ከሆነች ምናምን ማግባት ነው ማለት ትመክረኛለህ? ነው ትክክለኛ አንተን የምትወድ ከሆነ አንተን የምትፈልግ ከሆነና ከዛ ውጭ ደግሞ ሌላ ነገር ማታየና ስራ ሰርታ የማደግ ለሰዎች የመትረፍ የዳ ልጅ ብትወደም ይመከራል። በነገራችን ላይ የዳ ልጅም ሆነ የሀብታም ልጅ ማግባት ሁለቱም ማግባት ነው። ነገር ግን ሚኪ ለምን እንደዛ ያለ ይመስላችኋል? የዳ ልጅን አግባ ማለት የሀብታም ልጅ ጥሩ አይደለችም ማለቱ ግን አይደለም። የዳ ልጅ የምታልፍበት መንገድ በራሱ ድህነት አንድ ትምህርት ቤት ስለሆነ ብስል ነው የሚያደርጋቸው። ፐርፌክት ነው የሚሆኑት። ሁሉንም ባይሆኑም ቢያንስ ከ175% ጭንቅላታቸው ታፍ ነው። ሰርቶ መብላትን እንዲሁም ነግዶ ማትረፍን ያውቁበታል። ይህ ስል ግን የሀብታም ሴቶችን ለመናገር ፈልጌ አይደለም። ለምሳሌ እኔ በወንዱ አለው ሀብታም ሆኜ ያላገባው ምንድነው? ቅማል ነው በፈላ ውሃ ሸር ልብስ አይዞ ይደርስ ነበር እኮ። ምንድነው መቀማመል? ምንድነው ዞር በልኝ ቋጥኝ። ለምንም የማይሆን ልጅ እኮ ነው ባካችሁ። እንደ ለወሬ እንኳን አይመች። አካውንት ላይ ዛሬ ማታ 10 ሚሊዮን ብር ቢገባ ፕሪፔርድ ካልሆንክ ቀድመህ ካልተዘጋጀ ያ ገንዘብ ያጠፋሃል አንተን። እንዴ አሳከኝ እውነት አሁን ሳለው እንዴ ብኩኖኝ የለ እንዴ 10 ብር ሳይኖረኝ እንኳን ብኩኖኝ የለ እንዴ። ነገሩ አስቆኝ ነው እንጂ ብር የሚመጣ መጥፊያ በእርግጥ እውነት አለው። እኔ ጋር በመሆኑ ያሳከኝ መከራ የምበላው ለገንዘብ መስሎኝ። ለማንኛውም አንድ የተናገረው ንግግር በጣም የሚገርም ንግግር እና ተች የሚያደርግ ነው። ምክንያቱም ሰው ፕላንድ ካልሆነ እቅድ የሌለው ኑሮ የሚኖር ከሆነ ዝም ብሎ በአቦ ሰጥ የሚኖር ሰው ከሆነ ሊጠፋ ይችላል። ይሄ እውነት ነው። ምክንያቱም በመጣው ልክ ፍላጎታችንም እየናኘ ስለሚመጣ ወዲያውኑ ቡም ማለትና ከመስመር የመውጣት እድላችን በጣም ሰፊ ነው። ገንዘቡ መጣም አልመጣም ሁሌም ቢዝነስማንና የፕላን ሰው ጭንቅላታችንን ሰፋ አድርገን እንደ ኑሯችን ብቻ ሳይሆን ፈርዘር ማሰብ ነገ ማሰባችንን እንዳንዘነጋ ብዬ ነው። አሁን ያሳቀኝ ግን አሁን እኔ ጋር ቢመጣ እኔ ልጠፋ አሁን አለው። የጠፋው ትውልድ እኮ ነኝ አይደለም 10 ሚሊዮን መጥቶ 10 ብርስ ሳይኖረኝ አለው። የጠፋው ትውልድ እኮ ነኝ። ይሄ እዚህ ጋር እየለፈለፈ ያለው እኮ አሁን ጥላዬ እኮ ነው አለው። እንዴ ቆሌ ከላይ ላይ ተገፎ ግርማ ሞገሴ አለ። ግን እሱ አለ። ቤተሰቦች
ሞር ግርማ ሞገስ እንዲመጣ የሰብስክራይብ በተኗንና የደወል ምልክቷን መጫኗን እንዳትረሱ፣ ኖቲፊኬሽንም እንዲገባላችሁ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በዚህ ፕላትፎርም ንግድና አገልግሎቶቻችሁ ማስታወቂያ የምትፈልጉ ፕሮሞሽን ማሰራለ የምትፈልጉ የትኛውም ድርጅቶች በራችን በወርቀቅ ብሎ ክፍት ነው። በተሟላ ፕሮዳክሽን ድርጅቶ ድረስ መተን እንቀጽሎታለን። ማፊ ሙሽክላ ሰበቅታም ውስጠኒ ቪዲዮን አይታችሁ ጨርሳችኋል። 100% 100% ቆተን አፕሮቫል ሰተናችኋል። የሰብስክራይብ በተኗን እንዳትረሳ። ወደ 100 ሺህ እየተጠጋን ነው። ቴንክ ዩ